አዎ ምን ማለት ነው? በኃጢአት ውስጥ የቆሸሸ ነው ማለት ነው። የሰው ልጅ ሲጾም እንግዲህ በዚህ ውስጥ ሆኖ ራሱን ዝቅ አድርጎ ከማናቸውም ሰው ለማናቸውም ዝቅ ያልኩ ማለት ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ላይ ስታነቡት እንዲህ የሚል ቃል ይናገራል። እኔ እንዲህ አለ ለነቢያት ለአባቶቼ ለታላላቆቹ ለሐዋርያት ከተገለጠ በኋላ ጭንጋፍና ወራዳ ለመሆን ለኔ ደግሞ ተገለጠልኝ ይላል ቅዱስ ጳውሎስ። ራስን ዝቅ ማድረግ የትህትና ምልክት በጾም ጊዜ ጭንጋፍና ምን ለመሆን ያለ ወራዳ ጭንጋፍና ወራዳ ለመሆን ለኔ ደግሞ ምን አለልኝ ተገለጠልኝ። እንግዲህ ቅዱስ ጳውሎስ ብርሃነ ዓለም ተብሎ የዓለም ብርሃን ናችሁ ተብሎ በዓለም ሁሉ ወንጌልን የሰበከ በ14 አህጉራት ሁሉ መልእክታትን የጻፈ በእስር ቤት የታገለ እስከ 3ቱ ሰማያት ድረስ የተመሰጠ ሐዋርያው ቅዱስ ጳውሎስ ለኔ ጭንጋፍ ለመሆን እያለ ዝቅ በማድረግ ራሱን በማዋረድ ይናገር ነበረ። ለዚህ ነው ይሄ ነው እንግዲህ ስለዚህ ይሄ ነው ሐዋርያው ቅዱስ ያዕቆብ ቅድም በተነበበልን ስንመለከት ምዕራፍ 4 ቁጥር 10 ላይ ደግሞ በጌታ ፊት ስትጾሙ ራሳችሁን አዋርዱ ይላል። በጌታ ፊት ምን በሉ? ራሳችሁን አዋርዱ ዝቅ አድርጉ ማለት ተመልከቱ ልቡና ሁሉ ይሄ ከሆነ በእግዚአብሔር ፊት ራስን አዋርዶ መጾም ራስን ዝቅ አድርጎ መጾም የሚገባኝን ጾሜያለሁ ማለት ነው። የሚገባኝን አድርጌያለሁ። ስለዚህ በሚገባኝ መጠን እኔ ስለ ኃጢአት ስለ በደል እግዚአብሔር ይቅር ይለኝ እንጂ እኔ ስለ እግዚአብሔር ምጾም አይደለሁም። ከሰዎች ሁሉ በኃጢአት የወሰንኩና ከሰዎች ሁሉ በበደል የማንስለኝ ነው። በአፈጣጠርማ እግዚአብሔር ይክበር ይመስገንና ሁላችንም እኩል አድርጎ የፈጠረ ክብርና ምስጋና ለእርሱ ይሁን። አሜን። ታዲያ እንዲህ ይላል። ለዚህ ነው ትንቢተኛው ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 2 ላይ እንዲህ ይላል። እውነተኛ ሰዎችን ሲመለከት እንዲህ ይላል። ነገር ግን ይላል ወደ እግዚአብሔር ለሚጾም ሰው ወደዚህ ወደ ትሁት መንፈሱ ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። ወደዚህ ምን አለ? ወደ ትሁት ራሱን ዝቅ ያደረገ መንፈሱ ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው ምን ያለው አለ ኢሳይያስ እመለከታለሁ ይላል እግዚአብሔር። ይሄ ነው ተመልከቱ። እግዚአብሔር እንዲመለከት እግዚአብሔር ወደኛ እንዲመጣ የተሰበረ ልቡና ይዞ ምን ማለት ያስፈልጋል? መጾም ያስፈልጋል። ዝቅ ያለ ልቡና ይዞ ከእግዚአብሔር ጋር የሚያገናኝ እነዚህ ይዞ መጾም አለበት። የሰው ልጅ ከምን መጾም አለበት? ሁለተኛው ጉዳይ ከምን መጾም አለበት ይላል። አንደኛው ክፉ ከመናገር አንደበቱን መከልከል ያለበት ይላል። ክፉ ከመናገር ምን መከልከል አለበት? አንደበቱን መከልከል አለበት። በመጀመሪያ ሊቆጠብ የሚገባው ትልቁ አልገራኝ ለሰው ልጆች ሁሉ አስቸጋሪ ነው። በሌላም በተዘዋዋሪ መልኩ ሳናስበው በአሁኑ ሰዓት የሰው ልጆች መግዛት ያቃታቸው የሚገርማቸው ነገር ከሁሉ አንደበታቸው ልካደም አንደበት ነው መገዛታችን ያለ አስቸጋሪ። አንደበት ማለት ደግሞ ትንሿ ከአንደበት ስትወጣ ብዙ ዓመት ከተጓዝንበት ዓመት ሁና ብለን ከሄድንበት ነገር ሁሉ በደቂቃ ያወጣናት ከአንደበታችን የወጣችው ትቀርባለች። ለዚህ ነው ሐዋርያው ያዕቆብ በመልእክቱ ምዕራፍ 3 ቁጥር 6 ላይ አንደበት እሳት ነው፣ አንደበትን በብልቶቻችን መካከል ያለ አመፀኛ ዓለም ነው ይላል። አመፀኛ ምንድን ነው? አመፀኛ ዓለም ነው። የሰው ስጋ ሁሉ ያሳድጋል። ከነዚህ አይነት በተለይ መከልከል አንደበት እሳት ነው። ትንሽ ክብሪት ይላል ቅዱስ ያዕቆብ ሲናገር ትንሽ ክብሪት ወደ ጫካ ተለኩሷ ያቺ የበራችው ክብሪት አንድ ያገር ጫካ እንደምታቃጥል ሁሉ አንደበት ደግሞ ምላስ ደግሞ ከሰው አንደበት ስትወጣ የሰው ልቡና ውስጥ ገባ ቆራርጣ ትጥላለች ይላል። ከሰይፍም
አይጠፋም። አንዳንድ ሰዎች ምን ይላሉ? ክፉ ከሚናገረኝ ቢደበድበኝ ይሻለኛል አይደለም እንዴ? ምናልባት ክፉ አያችሁ ለብሶ የማይጠፋ የማን ነው ማለት ነው? የክፉ ንግግር። የክፉ ንግግር ለብሶ አይጠፋም። የክፉ ንግግር ለሰው ልጆች እንዲመኝ ታደርጋለች፣ ኃጢአትን ትወልዳለች፣ ሞትን ትወልዳለች ይላል ክፉ ንግግር። ሐዋርያው ያዕቆብ በመልእክቱ ምዕራፍ 1 ቁጥር 12 ላይ ሲታነቡት ይናገራል። ሞትን የሚወድ ምኞትን የሚወድ አመፀኛ ወደ ሞት የሚወስድ ክፉ ንግግር ነው ይላል። ስለዚህ አንደበቱን ክፉ ከመናገር ከልክሎ ወደ እግዚአብሔር መጾም አለበት ይላል። ሌላው ሁለተኛው የሰው ልጅ ክፉ ከመስማት ክፉ ከማየት መጾም አለበት ይላል። ክፉ ምን ከመስማት ክፉ ከመስማት ክፉ ከማየት ቅድም የገለጥኳቸው ነው። ይህ ደግሞ የሀገራችን መተኪያ የሌለለት የቤተ ክርስቲያናችን ምሁር ቤተ ክርስቲያናችን ዛሬ በዓለም እንድትሰማ ድምጿ ዜማዋን ልዩ ያደረጋት ያደረገው ቅዱስ ያሬድን ጾመ ድጓ በሚባል መጽሐፉ እንዲህ ብሎ ተናገረ። ይጹም አንደበት እዝን ይጹም ሰሚዐ ፍጹም። ዓይን ይጹም ክፉ ከማየት፣ ጆሮ ይጹም ክፉ ከመስማት፣ አንደበትም ይጹም ክፉ ከመናገር ይላል። ስለዚህ ከእነዚህ ነገሮች ሁሉ የሰው ልጅ ሁሉ ተከልክሎ መጾም አለበት። እነዚህ ነገሮች ተከልክሎ ከጾመ እግዚአብሔር ከእርሱ ጋር ይሆናል ማለት ነው። ሌላው ሶስተኛው የሰው ልጅ ጾምን ሲጾም ክፉ ከማውራትና በባልንጀራ መካከል ጸብን ከመዝራት መከልከል አለበት ይላል። ምን ከማለት? ጸብን ከመዝራት። አቤት! ክፉ ከመስራትና በባልንጀራ መካከል ጸብን ከመዝራት መከልከል አለበት። ይህ በጣም አስቸጋሪ ነው። ምሳሌ ምዕራፍ 6 ከቁጥር 16 ጀምረን እንዲህ ይላል። እግዚአብሔር የሚጠላቸው 6 ነገሮች ናቸው። ምንድን ናቸው እነርሱ? 6 ነገሮች ናቸው። 7ኛውን ነፍሱ አጥብቃ ትጸየፈዋለች። ነፍሱ ትጸየፈዋለች። አንደኛ ትዕቢተኛ ዓይን፣ ሁለተኛ ሐሰተኛ ምላስ፣ ሶስተኛ ክፉ ሐሳብን የሚያረቅም ልብ፣ አራተኛ ደምን የምታፈስ እጅ፣ አምስተኛ ወደ ክፉ የምትሮጥ እግር፣ ስድስተኛ በሐሰት የሚናገር ሐሰተኛ ምስክር፣ ሰባተኛው አጥብቃ ነፍሱ የምትቃወም ደግሞ በወንድማማች መካከል ጸብን የሚዘራ ናቸው ይላል። ዛሬ ሰዎች ክፉ ያልመሰላቸው ይህ ብቻ ነው። ምናልባት ክፉ መናገርን ይከለክሉት ይሆናል። ነገር ግን ሰው ከሰው የማጣላት ስራ ግን ከነዚህ ነፍስ ከመግደል እንኳን የበለጠ መሆኑን ነው ነቢዩ ሶሎሞን የተናገረው። ምንድን ነው ያለው? በወንድማማች መካከል ምን ማለት ነው? ጠብን የሚዘራ በወንድማማች መካከል ክፉ የሚያደርግ አንድ ታሪክ ልንገራችሁ። ሰዎች 2 ጓደኛሞች ነበሩ ይላል። እነዚህ ጓደኛሞች ወደ ስደት ሀገር ተጓዙና ወደ ስደት ሀገር ሄደው እንደኛው ተሰደው መጥተው ማለት ነው ላይለያዩ ተማምነው ቃል ተግባብተው እኔ እናንተ ግን ወንድማማቾች ሰርተን በሰው ሀገር ለፍተን ወደ ሀገራችን እንመለሳለን። ነገር ግን ብዙ ጊዜ እናገራታለን ያዳመጣታል። ነገር ግን ብዙ ጊዜ ሰርተን ስንመለስ አብረን ግን ላንካካይ ከመጣን እንኳን የያዝነውን ንብረት አንተም ብዙ ካገኘ አንተ ብዙ አግኝቻለሁ ላንተ፣ እኔም ብዙ ካገኘው እኔ ብዙ አግኝቻለሁ ላንተ፣ ያገኘናትን የኔ ትንሽ አንተ ብዙ ቢሆን በአንድ ላይ ጨምረን ነግደንም ሆነ ሰርተን ልንኖር ቃል መግባት አለብን ብለው ተማምለው ወደ ሩቅ ሀገር ተጓዙ ይላል። ከዛ ከሄዱበት ሀገር ሲሄዱ በጣም ታላቅ ከሆነ ከአንድ ባለጸጋ ቤት ደረሱ። ስለዚህ ይህ ባለጸጋ ሰው ሲመለከታቸው እነዚህ ሰዎችማ ጥሩ መስራት የሚችሉ ናቸው፣ ለቤተሰቡ ያገለግላሉ አለና አንደኛውን የንብረቱ ክፍል ኃላፊ ያደረገው
የምን ክፍል? የንብረት ክፍል። ሁለተኛው ደግሞ በቤት ውስጥ ያለውን ለሚመጣ ለእንግዳ ሆነ ለባለጸጋው ሰውዬ ምግብ የሚያቀርብ የቤት ውስጥ የጓዳው ኃላፊ ያደረገና ሾማቸው ይላል። ይሄን እያደረጉ ሲኖሩ አሁን ዕቃ ግምጃ ቤት የሚጠብቀው ግን በዚህ በቤት ውስጥ ኃላፊ በሆነው በጓዳ ውስጥ ወዳለው መቅናት ጀመረ። አሁን እንግዲህ የተባባሉት ነገር ሊፈርስ ሲሆን ቀጥቶ አይፈርስ ማለት ሰው ከተባባለ በኋላ መሐላውን ማፍረስ የለበትም። እነዚህም ጎበዞች ናቸው፣ አያፈርሱ ምስኪን ናቸው። ከዚህ በኋላ ምን አለ መሰላችሁ? አሁን ሲያየው ይሄ በጓዳው ውስጥ ያለው ወደዛ ለባለጸጋው ሲያቀርብ ያቀርብና ባለጸጋው ከበላ በኋላ ያችን በተጣፈጠው ምግብ ይቀማምሳል። እንዲያው የሚበላው ከሚቀመሰው ነገር ሁሉ ይበላል። ያኛው ግን እንካ መስሃን ተብሎ ሲሰጠው ብቻ ነው። ዛችን ንብረት ክፍል ኃላፊ ነው ባል መጀመቃ አይደለም ማለት ነው። ይጠፋ ደግሞ ያስጠይቃል። እንዳይሸጠው ዕቃ ብቻ ነው የሚጠብቀው። ስለዚህ ያንን የበላ እየጠጣ ነው። አሁን ቅናት አደረበት። ያ መሐላው ትዝ አለዋልና ይህ ጓደኛዬ ምን ማድረግ አለብኝ? ሰው እኮ እንደው ክፉ ለማድረግ ቀላል ነው፣ መልካም ለማድረግ ነው የሚከብደን መሰለኝ። አንዳንድ ጊዜ ክፉ ለማድረግ ቀላል ነው አይደለም? ክፉ ለማድረግ ሁሉ ነገሮች ይቀላል፣ መልካም ለማድረግ በጣም ይከብደናል፣ ሸክም ነው። ከዚህ በኋላ ምን አለ መሰላችሁ? እንግዲህ ምን ማድረግ አለብኝ ያለና ከልቡ ጋር ተማከረ። ከምን ጋር ተማከረ? ከልቡ ጋር መከረና ጓደኛውን ምን አለው? በጣም ይዋደዳል። ከልብ ወደ ያለው ታራው አንተ አቤት አለ አንተ ነገር ሰጥቼ በውስጥ ያስተናገድ እንድትሆናለህ ይሏል ጓደኛው። ምን ነው እንዴት አዘዝኩት ነው ፈጽም ይላል። ነገር ይዋል እንዴ ባለጸጋው ሰውዬ እኮ በጣም ሌላ ነገር ሲሰምች ምን ነው እባክህ ያው ይሄ ልጅ እንዳልናገረው ፈራሁ እንጂ ምግብ በሚያስተናግድልኝ በሚያቀርብልኝ ጊዜ አፉ እየሸተተ ይለዋል። ይሄና እንደዛሬው መቼም መጣጣው ምን ቤት ይሆናል አይደለም? ወንድሞ ዳለ ሰው የተቀጣለ ነው ሁሉ አይማለለት። እሱ ከልቡ ደነገጠ። ይለዋል ጓደኛው። ወደ እሱ ምግብ ስታቀርብለት አትሸፈና ጋህተና መቀበል ያለበት ይለዋል። ይመክረዋል። እሺ ብሎ ከሄደ በኋላ ይሄ ንብረት ጠባቂ ዘወር ሄደና ወደ ባለጸጋው ሄደና ጌታዬ ሆይ አሜን አለኩት ሰምቼ ይሄ ጓደኛ አብሮ የመጣው ጓደኛ አንድ ነገር ሲሰምቼ ምን ነው አንድ ነገር ሲሰማ ምን ነው እኔ ባለጸጋ ሰውዬ ማነው ወደ ፊታቸው ማየት ሳቀር አፋቸው እየሸከተ ይብለዋል። አሁን በወደባባሽ መካከል ሰው መስራት ማለት ነው አይደል? አፋቸው እየሸከተ ይብለዋል። በምን አወቁ ይላል። አሁን ማይዱን ሲያቀርቡለት አፉን አፍኖ ነው የሚያቀርብለት። እሱን አፍን አፍኖ ያቀርብለት። ሰው ማለት በጣም ክፉ ነው፣ መርዝ ነው ወስ ከዚህ በኋላ ሄናለና ሲለው ሄደና ለባለጸጋው ማይክ ሲያቀርብ ይሄ ልጅ እንደታዘዘው ጓደኛው እንደመከረው ሄደና አፉን አፍነና ጌታዬ ብሎ ማይክ ሲያቀርብ በዚህ ጊዜ ባለጸጋው ነደጋ። አፉ እየሸከተ ብሎ ምልክቱ አፉን አፍኖ ያቀርበታል ብሎ ያለ ሰርታ ምን አለ? ከዚህ በኋላ ሌሎችን አገልጋዮችን ጠራና ይሄ ሰውዬማ ዛሬ በሚገባ ነገር እንደ ወሬው ማለት ነው ተመከረ። ዳዊት ወሬውን ወደ ጦር ሰዶ ደብዳቤ አስይዞ ታስገደለው ምን አለ? አሁን ይሄን ሰውማ እዛችሁ ወደ ውጭ ወጣ ወዳለ ቦታ ሰው እንዳያየው በእሳት አቃጥለው ወገደውና ደብዳቤ ጽፌ ልከዋለሁና ሲመጣላችሁ በሚመጣ መጀመሪያ የመጣውን ሰው ሳታን ብሎ ሰዎችን ያሰልፍበታል። ይሁን በቃሪ በጓደኛው ጣፍና